ባይቢት ማስተር ካርዳችሁ ላይ ገንዘብ አስገብታችሁ የተለያዩ ክፍያዎችን እየከፈላችሁ እንዴት አድርጋችሁ መጠቀም እንደምትችሉና እንዲሁም ደግሞ ማለትም ከባይናንስ ወደ ባይቢት እንዲሁም ደግሞ ከኤምኤክስ እና ከተለያዩ እንዴት አድርጋችሁ ዩኤስዲቲ ወይም ዶላር በቀላሉ ማዘዋወር እንደምትችሉ በዛሬው ቪዲዮ የማሳያችሁ ይሆናል ማለት ነው። እንዲህ አይነት ቪዲዮ ስለቅ እንደርሳችሁና ለቻናሌ አዲስ ከሆናችሁ ደግሞ ከታች ያለችዋን የሰብስክራይብ በተን ተጭናችሁ ቤተሰብ መሆን ትችላላችሁ። እንዴት እንደምታረጉ እስካሁን ላይ ያሳያችኋለሁ ማለት ነው። በመጀመሪያ ከታያሴት የምትላለ ዘንድ አስገቡ እናንተ ማይ ካርድ የሚል ወይም ደግሞ የእናንተ ማስተር ካርድ ታገኙታላችሁ ማለት ነው። ነገር ግን ይህ አሴት የሚለው ላይ እናንተ ሳገው ማግኘት የምትፈልጉ ከሆነ ደግሞ በብዙ አይነት መንገድ ይህንን ማስተር ካርድ ማግኘት ትችላላችሁ። ሆም የሚለው ላይ በምገቡበት ሰዓት እንደዚህ ካርድ ብሎ ያስቀምጥላችኋል ማለት ነው። ነገር ግን ይህንን የምታጡ ከሆነ ሞር የሚለውን አንድ ጊዜ ከተጫናችሁ በኋላ ከታይ እንደምትመለከቱት እንግዲህ ኤዲት የምታረጉበት ይህን ነገር አለ ማለት ነው። እዚች ዳር ላይ ያለችዋን አንዴ ከነካችኋት በኋላ ካርድ የምትለዋን አንድ ጊዜ ገጥታችሁ ኤዲት በማድረግ ማምጣት ትችላላችሁ ማለት ነው። ይህንን ኤዲት የሚለውን ከነካችሁ በኋላ ካርድ የሚለውን ልክ እንደ ኖቲፊኬሽን ባር ማስተካከያ ትገባላችሁ ማለት ነው። እኔ አሴት በሚለው ገብቼ ላሳያችሁ። ነገር ግን ይህ ነገር እናንተ በምትፈልጉ መልኩ ብትጠቀሙት ራሱ ይህን ነገር ታገኙታላችሁ ማለት ነው። በመቀጠልም እናንተ ማይ ካርድ የሚለውን ከነካችሁ በኋላ ልክ እንደዚህ ይመጣላችኋል። እናንተም ቶፕ አፕ የሚል አለ ማለት ነው። እናንተ እዚህ ዘንዳ ገንዘብ ማስገባት ስለሆነ የምትፈልጉት ይህን አንድ ጊዜ ትነኩታላችሁ። በመቀጠልም ልክ እንደዚህ ሲመጣላችሁ ዲፖዚት ክሪፕቶ የሚል አለ። ይሄን ከነካችሁ በኋላ ማስገባት የምትፈልጉትን ዩኤስዲቲ ከሆነ ዩኤስዲቲ ትመርጣላችሁ። በመቀጠልም እዚህ ዘንዳ እናንተ ካሉ ኔትወርኮች ውስጥ መምረጥ ትችላላችሁ። ነገር ግን BSC 20 ወይም ደግሞ BEP 20 የሚለው ምንም አይነት ፊ ስለማይቆርጥ እሱ የምታረጉትና እንዲሁም ደግሞ ቶሎ ስለሚገባላችሁ ፈጣን ነው። ይሄንን ብትጠቀሙት መክራችኋለሁ። ይሄን አንድ ጊዜ ትነኩትና ኮፒ አድሬስ ትሉታላችሁ ወይም ከላይ ያለችዋል የሊንክ ምልክት ወይም ደግሞ ከታች ኮፒ አድሬስ የሚለውን አንዴ ከነካችሁ በኋላ ወደ ባይቢት ወይም ወደ ባይናንስ ማለትም ዩኤስዲቲ ወዳለበት የእናንተ የክሪፕቶ ማስቀመጫ ላይ ትገባላችሁ ማለት ነው። በመቀጠልም ሴንድ የሚላለ ማለት ነው። ዘንዳ እናንተ በተመሳሳይ እናንተ ካስቀመጣችሁ ዶላር ላይ ነው የምትልኩ ማለት ነው። ዩኤስዲቲ ሊቀመጥ ይችላል፣ በቢኤንቢ እንዲሁም በተለያዩ መንገድ ሊቀመጥ ይችላል። በቀላሉ እናንተ ከዘንዳ እንዴት እንደምትልኩ ነው ማሳያችሁ ማለት ነው። ሴንድ የሚለውን አንድ ጊዜ ትነኩታላችሁ ዘንዳ። በመቀጠልም ኦንቼን የሚል አለ ማለት ነው። ኦንቼን ዊዝድሮዋል የሚል እሱን ከነካችሁ በኋላ ዩኤስዲቲ ስለሆነ መላክ የምትፈልጉ ዩኤስዲቲ የሚለውን ትነካላችሁ። ቅድም ኮፒ ያደረጋችሁትን አድሬስ ደግሞ መጀመሪያ ላይ ፔስት ታረጉለታላችሁ ማለት ነው። ከዚህ አመጣችሁትን በመቀጠልም ኔትወርክ ትመርጡለታላችሁ። ኔትወርኩ ተመሳሳይ መሆን አለበት ከዛኛው ኔትወርክ ጋር ማለት ነው። እዚህ ዘንዳ እንግዲህ እንደምትመለከቱት ተመሳሳይ የሆነ ኔትወርክ ነው የምንጠቀም ማለት ነው። መጀመሪያ ላይ እየተቀመጠላችሁ BEP 20 የሚለውን ማለት ነው። እሱን አንድ ጊዜ ከነካችሁ በኋላ ዩኤስዲቲ ምረጡ ይላችኋል ማለት ነው። እዚህ ዘንዳ ዩኤስዲቲ ሚኒመም $10 ይላል። ይሄ ነገር ግን በሁሉም ዘንዳ አይደለም። ማለትም እናንተ BEP 20 የሚለውን በምትቀይሩበት ሰዓት ከ$0.1 ጀምሮ መላክ ትችላላችሁ። ነገር ግን ፊ ይቆርጥባችኋል ማለት ነው፣ ወይም የአገልግሎት ክፍያ። ይሄንንም ካረጋችሁ በኋላ $10 ብዬ ዊዝድሮ በምልበት ሰዓት ልክ እንደዚህ ፕሮሰስ አድርጎ ኮንፈርም አድርግ ይለኛል ማለት ነው። ኮንፈርም ካደረኩ በኋላ ትንሽ ጠብቅ ፕሮሰስ ያደርጋል ማለት ነው። ይሄም የሚቆየው ማክሲመም ቢበዛ 2 ደቂቃ ነው ማለት ነው። ከ2 ደቂቃ ባነሰ ጊዜ ውስጥ ልክ እንደዚህ እንደምትመለከቱት ወደ ማስተር ካርድ ገብቼ ሪፍሬሽ እያረኩ ላሳያችሁ ማለት ነው። ሪፍሬሽ በምታረጉበትም ሰዓት 2 ወይ 3 እንዳረጋችሁት ነው ገንዘብ የሚገባላችሁ። እንደምትመለከቱ ካላይ $10 ገብቶልሃል የሚል ኖቲፊኬሽን ገብቶልኛል ማለት ነው። እንደዚህ ሪፍሬሽ ደጋግሜ 1-3 ጊዜ በማረግበት ሰዓት ከተይ ያለውን ዶላር ወደ ባይናንስ ወደ ባይቢት ማስተር ካርድ ይጨምርልኛል ማለት ነው። እንደምትመለከቱት $16.52 ብሎ አስቀምጦልኛል ማለት ነው። በዚህ መንገድ ዶላር ማስገባትና ማውጣት እንዲሁም ደግሞ መላላክ ትችላላችሁ። ከባይቢትም ወደ ባይናንስ መላክ ስትፈልጉ ተመሳሳይ ሜትር ነው ያለው። ቪዲዮ እንደጠቀማችሁ ጥርጥር የለውም። ስለዚህ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እንዲህ አይነት ቪዲዮ ስለቅ እንደርሳችሁ ማድረግ ትችላላችሁ። ለቀጣይ ቪዲዮ ደግሞ ምን እንደምሰራላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ ድረስ ደግሞ ይመቻችሁ።